6 ረጅም ዓመታት 72 ወራት ወይም ደግሞ ከ2000 በላይ የዘለቁ ዋንጫ የመጠበቅ ቀናት እንደ አርሰናል ላለ ግዙፍ ክለብና ዋንጫ ለናፈቀው ደጋፊ ይህ ጊዜ ዝም ብሎ ቁጥር አይደለም። የዋንጫ ናፍቆት፣ የዋንጫ ጥበቃና የዋንጫ ረሃብ ጊዜያት እንጂ። ከ2020 የኤፍኤ ካፕ የዋንጫ ድል በኋላ የሰሜን ለንደኑ ክለብ አርሰናል የዋንጫ ካቢኔት ባዶ ሆኖ ከርሟል። አርቴታ ቡድኑን ቀይሮታል፣ አጫወቱንም አሳምሮታል። በሊጉም ሆነ በአውሮፓ መድረክ ከአንበሶቹ ጋር እኩል እንዲታገልና ካናታቸውም እንዲቀመጥ አስችሎታል። ነገር ግን በአርሰናል ቤት አንድ ትልቅ ነገር ጎሏል፣ ዋንጫ። አሁን ግን የ26 ዓመታት የዋንጫ ድርቅ የሚያበቃበት ሰዓቱ ደርሷል። እሁድ ምሽት በግዙፉ ዌምብሌይ ስታዲየም አርሰናል ከወቅቱ ተቀናቃኙ ማንቸስተር ሲቲ ጋር ለካራቦ ካፕ ዋንጫ ይፋለማል። ይህ ጨዋታ ለአርሰናል መደበኛ የ90 ደቂቃ ፉክክር አይደለም። የክብር መመለሻ፣ የማንቸስተር ሲቲን የበላይነት መስበሪያና ያንን የቆየ የዋንጫ ራም መወጫ ወሳኝ ምዕራፍ ነው። በአንጻሩ ማንቸስተር ሲቲ በየዓመቱ ከፔፕ ጓርዲዮላ ጋር ዋንጫዎችን ሲያሸንፍ የምንመለከተው የፕሪሚየር ሊጉ ኃያል ቡድን ነው። ዋንጫ ካየ በፍጹም ወደ ኋላ የማያፈገፍግ በየዓመቱም ታሪክ የሚሰራ ቡድን። ነገር ግን በዚህ ሳምንት በኢታድ ስታዲየም ሰማዩ ደመናማ ሆኗል። ከሻምፒዮንስ ሊግ ውድድር መውጣት፣ የበርናርዶ ሲልቫ ቀይ ካርድ እንዲሁም ደግሞ በሪያል ማድሪድ የደረሰባቸው መራር ሽንፈት። አሁን ግን ፔፕ ጓርዲዮላና ተጫዋቾቹ ይህንን ቁስላቸውን የሚጠግኑበት ትልቅ መድረክ ከፊታቸው ተደቅኗል። ታዲያ የአርሰናሉ ዋና አሰልጣኝ ሚኬል አርቴታ በዌምብሌይ ስታዲየም ያለውን ያለመሸነፍ ታሪኩን አስቀጥሎ ከ6 ዓመታት በኋላ ለአርሰናል የመጀመሪያውን ዋንጫ ያሸንፍ ይሆን ወይስ ደግሞ ማንቸስተር ሲቲ እሁድ ዕለት የዚህን ዓመት የመጀመሪያውን ዋንጫ ሲያሸንፍ እንመለከተው ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካቶች እንዲያደርሰው ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት በአክብሮት ጠይቃለሁ። ይህ ፕሮግራም ቢያንስ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ደግሞ ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ደግሞ እሁድ ዕለት የሚከናወነውን የአርሰናልና የማንቸስተር ሲቲን የካራቦ ካፕ የፍጻሜ ጨዋታን የምንመለከት ይሆናል ማለት ነው። እንግዲህ የፊታችን እሁድ የእግር ኳስ ተመልካቹ አይን በሙሉ ወደ ግዙፉ ዌምብሌይ ስታዲየም የሚያማትር ይሆናል። በካራቦ ካፕ የፍጻሜ ጨዋታ አርሰናል ከማንቸስተር ሲቲ ጋር ወሳኝ የሆነውን ጨዋታቸውን ያከናውናሉ። ለአርሰናልም ሆነ ለማንቸስተር ሲቲ ጨዋታው እጅግ በጣም ወሳኝ የሚባል የፍጻሜ የጨዋታ መርሃ ግብር ነው። እንደሚታወቀው አርሰናል በውድድር ዓመቱ ለ4 ዋንጫዎች የተፎካከረ ይገኛል። እናም ከአራቱ ከሚፎካከርባቸው ውድድሮች መካከል አንደኛውን በበላይነት ለማጠናቀቅ ይህንን ጨዋታ ዌምብሌይ ስታዲየም ላይ ከማንቸስተር ሲቲ ጋር ያከናውናል። በአንጻሩ ደግሞ ማንቸስተር ሲቲዎች በዚህ ዓመት ሊያሸንፏቸው የሚችሉ ዋንጫዎች የውስጥ ውድድሮች ወይም ደግሞ ዶሜስቲክ ኮምፒቲሽን የሚባሉት ናቸው። ኤፍኤ ካፕ ላይ ሩብ ፍጻሜ ላይ ደርሷል። ማንቸስተር ሲቲ ከሊቨርፑል ጋር ጨዋታውን ያከናውናል። ምናልባት እስከ ፍጻሜው ከደረሰ ኤፍኤ ካፕን ሊያሸንፍ ይችላል። ካራቦ ካፕም አሁን ፍጻሜ ላይ ደርሷል። ይህንን ጨዋታውን ያከናውናል። ፕሪሚየር ሊግ በጣም በማንቸስተር ሲቲ በኩል ያለው ድል እየጠበበ መጥቷል። ነገር ግን አቅማቸው እስከፈቀደ ድረስ ይፎካከራሉ የሚል እምነት አለ። ቻምፒየንስ ሊጉ ደግሞ ከውድድሩ ላይ ተሰናብተዋል ማለት ነው። ስለዚህ ማንቸስተር ሲቲ በዚህ ዓመት ዋንጫ አሸንፎ ሲዝኑን ለማጠናቀቅ የሚያደርገው የፍጻሜ የጨዋታ ምሽት ይሆናል። አምና ማንቸስተር ሲቲዎች ምንም ዋንጫ ሳያሸንፉ ነው ሲዝኑ የተጠናቀቀው። ፕሪሚየር ሊጉን ሊቨርፑል አሸነፈ። ካራቦ ካፑን ደግሞ ኒውካስል ዩናይትድ አሸነፈ። በኤፍኤ ካፕ ፍጻሜ ደርሰው በክሪስታል ፓላስ ተሸነፉ። እንዲሁ ደግሞ በቻምፒየንስ ሊጉም ከውድድሩ ተሰናብተዋል ማለት ነው እና አምና በአራቱም ውድድሮች ላይ ማንቸስተር ሲቲዎች ውጤታማ አልሆኑም ነበር።
እሁድ ምሽት ደግሞ የሚያደርጉት ጨዋታ ምናልባትም በዚህ ዓመት ዋንጫ ለማሸነፍ የሚያደርጉት የጨዋታ ምሽት ይሆናል ተብሎ ይጠበቃል። ለአርሰናሎች ግን ይህ ጨዋታ እንደው ከካራቦ ካፕነቱን ባለፈ እጅግ በጣም በናፍቆት የሚጠብቁት የዋንጫ የፍጻሜ መርሃ ግብር ነው። እንግዲህ አርሰናል ያለፉትን ጊዜያት አርቴታ በተለይ ቡድኑን ከተረከበበት ጊዜ በኋላ በ2019 የኮሚኒቲ ሺልድን አሸንፏል፣ ሊቨርፑልን በማሸነፍ እንዲሁ ደግሞ ኤፍኤ ካፕንም አሸንፏል፣ በፍጻሜ ጨዋታ ላይ ቼልሲን በማሸነፍ ማለት ነው። ግን ደግሞ ያንን ጊዜ እንደምታስታውሱት የኮቪድ ወቅት ነበረ። ስታዲየሞች ባዶ ነበሩ፣ ተመልካቾች ሜዳ መግባት አይችሉም። ስለዚህ አርሰናሎች ከደጋፊዎቻቸው ጋር አብረው እንኳን የዋንጫ ድላቸውን አላከበሩም። የአርሰናል ደጋፊዎች በየቤታቸው ሆኖ ነው አርሰናል ዋንጫ ሲያሸንፍ የተመለከቱት። ከዚህም በተጨማሪ ደግሞ እንግዲህ 6 ዓመታት ሙሉ የአርሰናል ደጋፊዎች የዘሩትን ፍሬ ለማጨድ በጉጉት ሲጠብቁ ነበረ። አርቴታ አርሰናልን ከተረከበበት ጊዜ ጀምሮ በብዙ ውጣ ውረድ ውስጥ ካሳለፈ በኋላ ትረስት ዘ ፕሮሰሱን እመኑ፣ ሂደቱን እመኑ፣ እናሳካዋለን፣ እናደርገዋለን ከሚለው በጣም ጉጉት ከተሞላበት የአርሰናል ስትራቴጂና ፕሮግረስ በኋላ አሁን አርሰናል ያንን የዘራውን ፍሬውን ለማጨድ የሚችልበት ጊዜ ላይ ደርሷል። ዘንድሮ ለአራቱ ዋንጫዎች አርሰናል እየተፎካከረ ነው። ቻምፒየንስ ሊግ ሩብ ፍጻሜ ላይ ደርሷል። ኤፍኤ ካፕ ሩብ ፍጻሜ ላይ ደርሷል። ፕሪሚየር ሊጉን እየመራ ነው። ዋንጫውን ለማሸነፍ 7 ጨዋታዎች ብቻ ይቀሩታል። ምናልባት ከዚህ በኋላ የሚያደርጋቸውን 4 ወይም 5 ጨዋታዎች ካሸነፈ አርሰናል ማቴማቲካሊ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ያረጋግጣል። 22 ዓመታት የጠበቁትን ዋንጫ ላይ ያሸንፉ ነው። ከዛ ደግሞ ካራቦ ካፕ ፍጻሜ ደርሷል እና የእሁድ ዕለቱ ማስጀመሪያ ነው፣ ማብሰሪያ ነው። የአርሰናል ፕሮሰስ በዋንጫ መታጀቡን የሚያረጋግጥ የመጀመሪያው አንድ ብለው አርቴታና ረዳት አሰልጣኞቹ፣ አርቴታና ተጫዋቾቹ ከደጋፊዎቻቸው ጋር አብረው ቀይና ነጩን ሪቫን ቆርጠው ከዚህ በኋላ የኛ ዓመት ነው ብለው ሲዝኑን የሚያረጋግጡበት ነው። ምናልባት እዚህ ሀገር ላሉ ደጋፊዎች ካራቦ ካፕ በጣም አነስተኛ የሚባል ውድድር ሊመስላቸው ይችላል። ዋንጫም ትንሽዬ ስለሆነች እና ደግሞ የትኛውም ክለብ ሊያሸንፍ የሚችለው ዋንጫ በመሆኑ ምክንያት እዚህ ሀገር ያሉ ደጋፊዎች ዝቅተኛ ግምት የሚሰጡት አይነት ውድድር ነው። ግን በእንግሊዝ የትኛውም ውድድር በዝቅተኛ ሁኔታ አይታይም። ኤፍኤ ካፕ በጣም ትልቅ አንጋፋ የሚባል ውድድር ነው። ካራቦ ካፕም በተመሳሳይ ምናልባት በየጊዜው ስሙ ሊቀያየር ይችላል ካሉ ስፖንሰሮች ጋር ተያይዞ ማለት ነው። ለምሳሌ የሆነ ጊዜ ሊግ ካፕ የሚል መጠሪያ ነበረው። ከዛ በኋላ ደግሞ እንደምታስታውሱት የሆነ ጊዜ ላይ ካፒታል ዋን ካፕ የሚል መጠሪያ ነበረው። ለተወሰኑ ጊዜያት ደግሞ በዛ መጠሪያ ሲጠራ ነበረ። አሁን ደግሞ እንግዲህ ከቅርብ ጊዜያት ወዲህ ደግሞ ካራቦ ካፕ በሚል መጠሪያ ይሄ ውድድር ይጠራል ማለት ነው እና ይሄ ካራቦ የሚባለው መጠሪያው ደግሞ የመጣው ከካራቦ ካፕ የኢነርጂ መጠጥ ጋር ተያይዞ ነው። የካራቦ የኢነርጂ መጠጥ እንግዲህ የዚህ ውድድር የታይትል ስፖንሰር በመሆኑ ምክንያት ካራባኦ ካፕ በሚል ይጠራል ማለት ነው እና እንደውም አረንጓዴ አርማ ነው ያለው። ከዛ በኋላ ቀይ ቀንድ ያለው የእንስሳ ምልክት አለው እና የኢነርጂ የመጠጥ አምራች ተቋም ስለሆነ ካራቦ ካፕ በሚል የሚጠራው በዚህ ምክንያት ነው ማለት ነው እና ለአርሰናሎች ሲዝኑን በዋንጫ በሲልቨር ዌሮች ተንቆጥቁጠው ለማጠናቀቅ የሚያደርጉት ጉዞ ላይ የዋንጫ ማብሰሪያውን ሪቫን ቆርጠው አንድ ብለው ዋንጫ ማሸነፍ የሚጀምሩበት ነው። አርሰናል 6 ዓመት ሙሉ ዋንጫ አላሸነፈም። አርሰናልን ለሚያክል ትልቅ ቡድን 6 ዓመት ዋንጫ አለማሸነፍ በጣም ብዙ ነው። አምና እንደውም ቴሪ ኦንሪ የቀድሞ የአርሰናል ተጫዋች ምን አለመሰላችሁ ትችቱ በተወሰነ መንገድ ሚዛን የሚደፋ ሆኖ ስላገኘሁት ነው እዚህ ጋር የሚያመጣሁት። አርሰናል በዚህ ፕሮሰስ ውስጥ በጣም ጥሩ ጊዜን እያሳለፈ ነው፣ ግን ደግሞ ዋንጫ ማሸነፍ አለበት ብሎ ሲናገር ነበር። ለምሳሌ ማንቸስተር ዩናይትድ ጥሩ ባልሆነበት ጊዜ ሁሉ ዋንጫ ሲያሸንፍ አይተነዋል። በኤሪክ ቴን ሃግ ጊዜ ኤፍኤ ካፕን ሲያሸንፍ ስንመለከተው ነበረ። ጥሩ አይደለም የሚባለው ማንቸስተር ዩናይትድ፣ ሊቨርፑል አምናይ ፕሪሚየር ሊግ ዋንጫን አሸንፏል። በየርገን ክሎፕ ስር ደግሞ ካራቦ ካፕ እንዲህ ያሉ ውድድሮችን ቡድኑ ሲያሸንፍ ነበረ፣ ቻምፒየንስ ሊግ እና ሌሎች ዋንጫዎችን ጨምሮ። ማንቸስተር ሲቲ በየአመቱ ዋንጫ ሲያሸንፍ የተመለከትነው ቡድን ነው። ቼልሲ
በባለፈው ዓመት ኮንፈረንስ ሊግና የዓለም የክለቦች ዋንጫን አሸንፈዋል። ቶተንሃም እንኳን እንደዛ ውጥንቅጥ የወጣ ሲዝን አሳልፎ 17 ዓመት ሙሉ ዋንጫ ያላገኘ ቡድን አምና የዩሮፓ ሊግ ዋንጫን አሸንፏል። አርሰናል ግን በዚህ 6 ዓመት የሚያስገርም ግስጋሴን እያሳየ ምናልባት ከሌሎች ቡድኖችም በጣም የተሻለው የላቀ ጥራት ያለው ቡድን ሆኖ አንድም ዋንጫ አላሸነፈም እና የአርሰናል ተጫዋቾች ሜንታሊቲያቸውም ከፍ እንዲል አርሰናል ዋንጫ ማሸነፍ አለበት የሚል ሀሳብን ቴሪ ኦንሪ ሲያነሳ ሰምቸው ነበረ በባለፈው ዓመት እና ልክ ነው። ቡድኖች በእንዲህ አይነት ጊዜ ላይ ዋንጫ ማሸነፍ የማይችሉ ከሆነ የተጫዋቾቹም ስነ ልቦና ጥሩ አይሆንም። ለዛ ነው ዊሊያም ሳሊባ በባለፈው ሲናገር we are tired of it ብሏል። በቃ ደክሞናል፣ ሰልችቶናል፣ የሆነ ነገር እየጨበጡ መልቀቅ፣ እየደረሱ መመለስ፣ እየተቃረቡ ሳያገኙ መቅረት አሰልችቶናል፣ በቃ ደክሞናል። አሁን ሄደን ማንሳት ነው የምንፈልገው እንጂ እንደገና ደርሰን ወደ ኋላ መመለስ አንፈልግም። ለዛ ደግሞ ምንችለውን በሙሉ እናደርጋለን ሲል ነበረ ዊሊያም ሳሊባ። አሁን የአርሰናል ተጫዋቾች ዋንጫ አሸንፈው ደጋፊዎቻቸውን የሚያስደስቱበት ይሄ ሁሉ ምርጥ መከላከል፣ ምርጥ ማጥቃት፣ ሴት ፒስ፣ ብዙ ጎሎች ማስቆጠር፣ ወጥ ብቃት ማሳየት፣ ወጥ ፐርፎርማንስ፣ ኮንሲስተንሲ፣ አይበገሬነት፣ ትልቅ የማሸነፍ ስነ ልቦና፣ ሽንፈትን መጥላት፣ ይሄ ሁሉ ነገር በዋንጫ ካልታጀበ ምንም ትርጉም የለውም። ለዛ ደግሞ አርሰናል ዋንጫ እንዲያሸንፍ አሁን አርሰናሎች በጣም ተጠግተው እየሄዱ ይገኛሉ። ካራቦ ካፕ አንዱ የፍጻሜ ጨዋታ የሚያከናውኑበት ነው። ምናልባት አሁን ማንቸስተር ሲቲ በዚህ ካራቦ ካፕ ፍጻሜ ላይ ደርሷል። ካራቦ ካፕን ደጋግሞ ያሸነፈ ቡድን ነው። እንደውም ከሊቨርፑል ቀጥሎ ብዙ የካራቦ ካፕ ዋንጫን ያሸነፈ ቡድን ነው እና በዚህ የካራቦ ካፕ ዋንጫ ላይ ባያሸንፍ ወይም ደግሞ ማንቸስተር ሲቲ ዋንጫውን ቢያጣ ካለበት ጫና ይልቅ አርሰናል ዋንጫውን ቢያጣ ያለበት ጫና እጅግ በጣም ይበረታል። በቃ አርሰናል አሁንም ዋንጫ ጋር እየደረሰ መመለስ ነው ማለት ነው የሚሉ አይነት በርካታ ትችቶች እንዲሰነዘሩበት ሊያስገድድ ይችላል። ለዚህ ይህንን ዋንጫ አርሰናሎች የውዴታ ግዴታ አድርገው ነው የፍጻሜ ጨዋታውን ከማንቸስተር ሲቲ ጋር የሚያከናውኑት። የዋንጫ ስሜት አሁን በዛ ጨዋታ ላይ በእርግጠኝነት አርሰናል ያንን ጨዋታ አሸንፎ ዋንጫውን የሚያነሳ ከሆነ ዌምብሌይ ስታዲየም ድብልቅልቁ ነው የሚወጣው። አስታውሳለሁ አርሰናል 2005 ላይ የኤፍኤ ካፕ ዋንጫን ካሸነፈ በኋላ ፓትሪክ ቬራ ነበር የቡድኑ አምበል። ያንን ዋንጫ አርሰናል ካሸነፈ በኋላ ለ9 ዓመታት አርሰናል ዋንጫ አላሸነፈም ነበር። ምንም አይነት ዋንጫ ኤፍኤ ካፕም ካራቦ ካፕ ወይም ሊግ ካፕ ወይ ፕሪሚየር ሊግ ወይ ቻምፒየንስ ሊግ ምንም ዋንጫ ሳያሸንፍ ነበረ 9 ዓመት የቆየ የነበረው እና የአርሰናል ደጋፊዎች ስሜት የነበረው መቼ ነው ይሄ ቡድን ዋንጫ የሚያሸንፈው የሚለው ነው። ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ በማንቸስተር ዩናይትድ ሲሸነፍ፣ ካራቦ ካፕ ፍጻሜ ደርሶ በበርሚንግሃም ሲሸነፍ በጣም አንገት የሚያስደፋ ጨዋታ ነበር ለአርሰናል ደጋፊዎች። በተለይ ያ 2012 ላይ የነበረው የካራቦ ካፕ የፍጻሜ ጨዋታ ማለት ነው። በራሳቸው በአርሰናሎች ስህተት እነ ሼዝኒ ሲሳሳቱ ነው አርሰናል ጎል ተቆጥሮበት ያውን በመጨረሻዎቹ ደቂቃዎች ዋንጫውን ያጣው እና ከዛ በኋላ በ2014 ከ9 ዓመታት በኋላ አርሰናል ከዋንጫ ጋር የታረቀበት ጊዜ ነበረ እና ያሁኑ የአርሰናል አሰልጣኝ ሚኬል አርቴታ ከነ ቶማስ ቨርማለን ጋር ዋንጫውን ከፍ አድርጎ አሳክቷል። የአርሰናል ሁለተኛ ወይ ሶስተኛ አምበል ነበረ በወቅቱ እና አርሰናል ከሃል ሲቲ ጋር ነበረ የሚጫወተው እና እንደውም በሃል ሲቲ 2-0 ሁሉ ሲመራ ነበረ። ከዛ ልክ አርሰናል ከኋላ ተነስቶ 3-2 ጨዋታውን አሸንፎ ወጣ። 30 ደቂቃ ተጨምሮ አሮን ራምሴ ነው በዛ ጨዋታ ላይ አርሰናልን ሻምፒዮን ያደረገች ጎል ያስቆጠረው። የሳንቲ ካዞርላ የቅጣት ምት ጎል፣ የኮሼልኒ ጎል የሚዘነጋ አልነበረም እና አርሰናል ከ9 ዓመታት በኋላ ዋንጫ ሲያሸንፍ በጣም በትልቁ ሴሌብሬት የተደረገ ዋንጫ ነበር። ምክንያቱም እንዲህ ያለ ድል አርሰናሎች ለ9 ዓመታት ያህል ተመልክተው አያውቁም። ምርጥ ሲዝን እያሳለፉ እንኳን አርሰናሎች ዋንጫ ለማንሳት በጣም የተቸገሩባቸው ጊዜያት ነበሩና ሴሌብሬት ተደርጓል። የአርሰናል ዋንጫ ማንሳት በወቅቱ ሴሌብሬት ተደርጎ ነበር። ከዛ በኋላ አርሰን ቬንገር በተከታታይ ጊዜ ከአርሰናል ጋር ኤፍኤ ካፕን አሸንፈዋል። 2014ም ደገሙት፣ አስቶን ቪላን 4-0 አሸንፈው ከዛ 2015 ላይ ያንን ዋንጫ ካሸነፉ በኋላ አንድ አመት ዘለላቸውና 2017 ላይ ደግሞ
ቼልሲን የአንቶኒዮ ኮንቴን ቡድን አሸንፈው ዋንጫ ከፍ አድርገው አንስተው ነበርና እንዲህ አይነት ዋንጫዎች ደግሞ የቡድንን ስነ ልቦና የቡድንን ሜንታሊቲ ከፍ ማድረግ አቅማቸው በጣም ከፍተኛ ነው። በተለይ እንደ አርሰናል ዋንጫ ለጠማው ቡድን ያለፉት 6 ዓመታት በዋንጫ መደርደሪያ ካቢኔቱ ላይ አንድም ዋንጫ ላላስቀመጠ ቡድን ይህንን ዋንጫ ማሸነፍ ስሜቱ ከምንም በላይ ነው እና አርሰናሎች ይህንን ጨዋታ እንግዲህ ዌምብሌ ላይ ለማድረግ ምሽቱን ጨዋታውን ሲጀምሩ በእንዲህ አይነት ዋንጫ የማሸነፍ ሜንታሊቲና ዋንጫ የማሸነፍ ስነ ልቦና ውስጥ ሆነው ያንን ያደርጋሉ ማለት ነው። አርሰናል የኮሚኒቲ ሺልድ ዋንጫን ሲያሸንፍ ማንቸስተር ሲቲን አሸንፎ ዌምብሌ ላይ የአርሰናል ደጋፊዎች በጣም ሰለብሬት አድርገው ነበረ። በመለያ ምቶች ነው ያንን ጨዋታ ያሸንፉት እና እንደምታስታውሱት ኬቨን ደብሮይነና ሮድሪ የመለያ ምቶችን አምክነው አሮን ራምስዴል ጥሩ የመለያ ምት ኳስ አድኖ ነበረ አርሰናል ያንን የፍጻሜ ጨዋታ ማሸነፍ የቻለው። አሁን እንግዲህ ከዛ ጊዜ በኋላ በኤፍኤ ካፕ ደረጃ ደግሞ ካየነው ከ6 ዓመታት በኋላ ዋንጫ ለማሸነፍ አርሰናል ይህንን የፍጻሜ ጨዋታውን ያከናውናል። ጨዋታው ምን አይነት መልክ ሊኖረው ይችላል፣ ታሪካዊ ቁጥራዊ መረጃዎች ደግሞ ምን ይነግሩናል የሚለውን እንመለከታለን። እንግዲህ አርሰናል በካራቦ ካፕ ለመጨረሻ ጊዜ ፍጻሜ ደርሶ ነበረ ከማንቸስተር ሲቲ ጋር በ2018 ለፍጻሜ የደረሱበት ወቅት ነበረ እና በዛ ጊዜ አርሰናሎች በአርሰን ቬንገር አሰልጣኝነት ነበረ የሚመሩት። ነገር ግን ያንን ዋንጫ ማሳካት አልቻሉም። በጣም ዶሚኔት ተደርገው እንደውም ተበልጠው ሁሉ ማለት ይቻላል 3-0 በሆነ ውጤት ተሸንፈው ያንን ዋንጫ አጥተዋል። ያ የነ ሰርጆ አጉዌሮ እና ደግሞ ሌሎች ተጫዋቾች ያሉበት ስብስብ የአርሰን ቬንገሩን አርሰናል 3-0 በሆነ ውጤት አሸንፎ የካራቦ ካፕ ዋንጫን ከፍ አድርጎ አንስቶ ነበር። አርሰናል ሌሎች ዋንጫዎች ላይ በጣም ብዙ ታሪኮች አሉት። ኤፍኤ ካፕን ወደ 14 ወይ 15 ጊዜ ያሸነፈ ቡድን ነው። ፕሪሚየር ሊግ ደጋግሞ አሸንፏል። ካራቦ ካፕ ላይ ግን ብዙ የካራቦ ካፕ ዋንጫዎችን ያሸነፈ ቡድን አይደለም እና እስካሁን ድረስ 2 ጊዜ ነው የካራቦ ካፕ ዋንጫዎችን ያሸነፈውና አሁን ለሶስተኛ ጊዜ የካራቦ ካፕ ዋንጫን ለማሸነፍ ነው ይህንን ጨዋታ መድፈኞቹ የሚያከናውኑት። ምክንያቱም ረጅም ጊዜ የኤፍኤ ካፕ ዋንጫን ያላሸነፈ ቡድን ነው። አሁን ወደዚህኛው አሸናፊነት ለመምጣት 1987 እና 1993 ነው አርሰናል ለመጨረሻ ጊዜ ይህንን የሊግ ዋን ወይም ደግሞ ካራቦ ካፕ ተብሎ የሚጠራውን ውድድር መድፈኞቹ ማሸነፍ የቻሉት። አሁን እንግዲህ ካሸነፉ ከ1993 በኋላ ከ33 ዓመታት በኋላ አርሰናሎች የካራቦ ካፕ ዋንጫን የሚያሸንፉ ይሆናል። ማንቸስተር ሲቲ በአንጻሩ ከሊቨርፑል በመቀጠል ብዙ ጊዜ የካራቦ ካፕን ያሸነፈ ቡድን ነው ወይም ደግሞ ብዙ ዋንጫዎችን በካራቦ ካፕ ያሸነፈ ቡድን ነው። አርሰናል ደግሞ የካራቦ ካፕ ፍጻሜ ጨዋታዎች ላይ 6 ጊዜ ተሸንፏል እና ለአርሰናሎች ጥሩ የሚባል ሪከርድ ወይም ደግሞ ጥሩ የሚባል ቁጥር አይደለም። አሁን በዚህ ጨዋታ ላይ ምን አይነት ታክቲካል ፍልሚያዎችን እንመለከታለን፣ ሁለቱ ቡድኖች ምን አይነት ስነ ልቦና ላይ ይገኛሉ የሚለውን ነገር ማየት በጣም አስፈላጊ ነገር ነው። እንግዲህ አርሰናሎች አሁን በተከታታይ ጨዋታ ላይ ያሸነፉ እንግዲህ ለ11 ተከታታይ ጊዜ አርሰናል አልተሸነፈም። ከማንቸስተር ዩናይትዱ ሽንፈት በኋላ አርሰናልን የሚያሸንፍ ክለብ ጠፍቷል። በፕሪሚየር ሊግም በሉት አውሮፓ ላይም አርሰናልን የሚያሸንፍ ቡድን አልተገኘም። ከማንቸስተር ዩናይትዱ ሽንፈት በኋላ አርሰናሎች ያደረጓቸውን ጨዋታዎች በጠቅላላ ነጥብ ይዘው ነው እየወጡ ያሉት። ወይ ያሸንፋሉ፣ ማሸነፍ እንኳን ባይችሉ አቻ ይወጣሉ። አሁን ይህንን ያለመሸነፍ ሪከርድ እንዴት አድርጎ ፔፕ ጓርዲዮላ ይገታዋል? አርሰናል በተከታታይ እያሸነፈ እየመጣ ያለ ቡድን ነው እና ይህንን የአርሰናልን አይበገሬነት እንዴት ያስቆማል የሚለው ነው እሁድ ምሽት አንዱ ዌምብሌ ላይ የሚጠበቀው ጉዳይ። አርሰናል በዚህ ዓመት አንዱ ጥንካሬው ምንድነው? የሆነ ጨዋታ ላይ ከተሸነፈ በኋላ እንደገና ቶሎ አገግሞ ወደ አሸናፊነት ስነ ልቦና ደግሞ ይመጣል። ተከታታይ ጨዋታዎችን ወደ ማሸነፍ ደግሞ አርሰናል የሚመጣ ቡድን ነው። በዚህ ዓመት አንዱ ያየነው የአርሰናል ጥንካሬ ይህንን ነው። በዩናይትድ ተሸነፉ። ከዛ በኋላ ግን በዩናይትድ 3-2 ከተሸነፉ በኋላ ካይራት አልማቲን፣ ሊድስ ዩናይትድን እንዲሁ ደግሞ ቼልሲን በካራቦ ካፕ በመልስ ጨዋታ፣ ሰንደርላንድን በፕሪሚየር ሊጉ አሸንፈዋል፣ ዊጋንን አሸንፈዋል፣ ቶተንሃምን፣ ቼልሲን ራሱን፣ ብራይተንን
ማንስፊልድ ታውንን፣ ባየር ሌቨርኩሰንን፣ ኤቨርተንን አሸንፈዋል። ከብሬንትፎርድ ጋር፣ ከወልቭስ እና ደግሞ ከባየር ሌቨርኩሰን ጋር 3 ያቻ ውጤት አስመዝግበዋል። በተቀሩ ጨዋታዎች ላይ ግን አርሰናሎች ዊን ነው እያስመዘገቡ ያሉት እና በሳምንቱ ማጋማሽ እንደምታስታውሱት ያንን ጨዋታ ባየር ሌቨርኩሰንን አሸንፈው በዛ የደስታ ስሜት ውስጥ ሆነው ነው ይህንን ጨዋታ አርሰናሎች የሚያከናውኑት። እና ለአርሰናል ደግሞ በጣም ጥሩ ነገሩ ምንድነው? ከስነ ልቦና ተነሳሽነታቸው ወይም ደግሞ ካላቸው የስነ ልቦና ጥንካሬ ባለፈ ጉዳት ላይ የነበሩ ተጫዋቾቻቸው ይመለሱላቸዋል። የቡድኑ አምበል ማርቲን ኦዴጋርድ ይመለሳል ተብሎ ይጠበቃል። በዚህ ጨዋታ ላይ ጁሪየን ቲምበር ይመለሳል ተብሎ ይጠበቃል። ያ ለአርሰናሎች በጣም ጥሩ የሚባል ዜና ነው፣ የእነዚህ ተጫዋቾች ወደ ሜዳ መመለስ። ስለዚህ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ሲሰጡ አብዛኞቹ ለአርሰናል ነው የማሸነፍ ቅድመ ግምትን የሰጡት። ነገር ግን ማንቸስተር ሲቲዎች ደግሞ በተለይ በዚህ የውድድር ዓመት ወጣ ገባ ጊዜን ነው እያሳለፉ የሚገኙት። ባለፈው በቻምፒየንስ ሊግ የመልሱን ጨዋታ ውጤት ለመቀልበስ በጣም ጥሩ እንቅስቃሴ አሳይተው ነበረ። ግን ደግሞ እንዳለመታደል ሆኖ በርናርዶ ሲልቫ በቀይ ካርድ ወጣ። ገና በ22ኛው ደቂቃ ጎል ተቆጠረባቸው። ከዛ በኋላ ማንቸስተር ሲቲዎች የነበራቸው ተስፋ ሙሉ ለሙሉ የተቋጨበት ምሽት ነበረ። በቅርብ ጨዋታዎች ላይ ደግሞ እንደምታስታውሱት ቡድኑ ከኖቲንግሃም ፎረስት ጋር ነጥብ ጥሏል። በሪያል ማድሪድ 3-0 ተሸንፏል። ከዌስትሃም ጋር አቻ ወጥቷል። በሪያል ማድሪድም ተሸንፏል። ቡድኑ በባለፉት ካደረጋቸው 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። እሱንም ከኒውካስል ዩናይትድ ጋራ በኤፍኤ ካፕ የ16 ጥሎ ማለፍ ከሜዳቸው ውጪ 3-1 ያሸነፉት ጨዋታ ማለት ነው። ስለዚህ ማንቸስተር ሲቲ በቅርብ ጨዋታዎች ላይ ጨዋታዎችን በተደጋጋሚ ጊዜ እያሸነፈ አይገኝም። አሁን ይህንን ነገር እንዴት ወደ አሸናፊነት ሊያመጡት ይችላሉ የሚለው ነገር ነው ትልቁ ጉዳይ የሚሆነው። እንግዲህ አርቴታና ፔፕ ጓርዲዮላ ደግሞ በቅርብ ጊዜያት ላይ እንደተመለከት ነው የዋንጫ ተፎካካሪዎችና ቀጥተኛ ራይቫለሮች ሆነዋል፣ ወይም ደግሞ የዋንጫ ባላንጣዎች ሆነዋል። ምናልባት እኮ ማንቸስተር ሲቲ በቻምፒየንስ ሊጉ ባይሸነፍ እና እስከ መጨረሻው ድረስ ቢጓዝ ከአርሰናል ጋር ፍጻሜ ላይ ሊገናኙ ሁሉ ይችሉ ነበር። በኤፍኤ ካፕም አይታወቅም፣ እስከ ግማሽ ፍጻሜ እስከ ፍጻሜ ከደረሱ ሁለቱም ቡድኖች ሊገናኙ ይችላሉ ፋይናል ላይ እና በቅርብ ጊዜያት ሁለቱ ቡድኖች ለዋንጫ የተገናኙ በተደጋጋሚ ጊዜ ለፕሪሚየር ሊግ ዋንጫ የተፎካከሩ እንደሚገኙ እየተመለከትን እንገኛለን። ፉክክራቸው እጅግ በጣም ከፍተኛ ነው። ፔፕ ጓርዲዮላ የርገን ክሎፕ ነበሩ በጣም በየአመቱ ጥራት ያለው ቡድን ይዘው እየመጡ ሲፎካከሩት የነበረው። በየጊዜው ጥራት ያለው ቡድን ይዘው ይመጣሉ፣ ይፎካከሩታል። የርገን ክሎፕ ከሊቨርፑል ከወጡ በኋላ ግን የአሰልጣኝ ፔፕ ጓርዲዮላ ትክክለኛ ተፎካካሪ ባላንጣው ማን ነው ብለን ካልን ሚኬል አርቴታ ነው። አርቴታ ደግሞ በተጫዋችነቱም በአሰልጣኝነቱም ወደ ዌምብሌይ መጥቶ ተሸንፎ አያውቅም። ዌምብሌይ ላይ መጥቶ ሁሌም ጨዋታዎችን አሸንፎ የሚሄድ ሰው ነው። ተጫዋችም እያለ ቅድም እንደነገርኳችሁ 2 ጊዜ ከአርሰናል ጋር የኤፍኤ ካፕ ዋንጫዎችን አሸንፏል። አንዱን እንደውም አንበል ሆኖ ነው የአርሰናል ተጫዋች አንበል ሆኖ ነው ያንን ያሳካው። ከዛ በተጨማሪ ደግሞ በአሰልጣኝነት ዘመኑም 2 ጊዜ ወደዚህ ሜዳ መጥቶ ያንን ነገር ማድረግ የቻለ አሰልጣኝ ነው። ኮሚኒቲ ሽልዶችን አሸንፏል። እንዲሁ ደግሞ የኤፍኤ ካፕ ዋንጫንም ያሸነፈ አሰልጣኝ ነው እና ሁለቱ ቡድኖች በእንዲህ አይነት ሜንታሊቲና ስነ ልቦና ውስጥ ሆኖ ነው ይህንን ጨዋታ እሁድ ምሽት ዌምብሌይ ላይ የሚያከናውኑት። ምናልባት ማንቸስተር ሲቲዎች ኮቫቺች ከረጅም ጊዜ ጉዳት በኋላ ወደ ሜዳ በዚህ ጨዋታ ላይ ይመለሳል ተብሎ ይጠበቃል እና ያ በጣም አንዱ ጥሩ ዜና ይመስላል ለማንቸስተር ሲቲዎች ማለት ነው። ከዚህ በተጨማሪ ግን በተለይ ደግሞ በዚህ የፍጻሜ ጨዋታ ላይ አንዱ የሚጠበቀው ትልቁ ነገርና የፍጻሜው ጨዋታ ላይ ደግሞ የፍጻሜውን ጨዋታ የተለየ ለየት እንዲል የሚያደርገው ነገር የአርሰናል ዋንጫ የመፈለግ የአመታት የዋንጫ ድርቁን የመፍታትና ማንቸስተር ሲቲዎች ደግሞ ሁልጊዜ ዋንጫ ሲያዩ በጣም አደገኛና ኮስታራ ቡድን ሆነው የመቅረባቸው ነገር ጨዋታውን የበለጠ በጉጉት እንዲጠበቅ ሊያደርገው የሚችል አንዱ ጉዳይ ነው ማለት ነው። በዚህ ጨዋታ ላይ በባለፈው አመት እንደምታስታውሱት ኤፍኤ ካፕ ላይ ሲገናኙ በዌምብሌይ ስታዲየም አርሰናል፣ ማንቸስተር ሲቲ እና ክሪስታል ፓላስ ኤቤሪቺ ኤዜ የማሸነፊያውን ጎል ለክሪስታል ፓላስ ማንቸስተር ሲቲ ላይ ያስቆጠረ ተጫዋች ነበር እና አሁንስ ደግሞ ከእንደገናስ ጎል ያስቆጥርባቸዋል። በዚህ ጨዋታ ደግሞ ጎል አስቆጥሮባቸው የአምናውን ታሪክ
ዌምብሊ ላይ ይሄ ተጫዋች ይደግማል ወይ ብለን እንድንጠይቅ አንዱ የሚያስችል ጉዳይ ይሆናል። ምክንያቱም አምና ማንቸስተር ሲቲ ላይ ግብ ያስቆጠረ ተጫዋች ስለነበር ያው የፍጻሜ ጨዋታ ነው። የፍጻሜ ጨዋታ ደግሞ ሲሆን ሰከንድ ቻንስ የሚባል ነገር የለም ወይ ሁለተኛ እድል የሚባል ነገር የለም። ጨዋታው በ90 ደቂቃ ካልተጠናቀቀ ወደ መለያ ምቶች የሚያመራበት እድል ሊኖር ይችላል። አንዱ ያንን ጉዳይ እንመለከታለን። አርሰናሎች ደግሞ በካራባኦ ካፕ ላይ ያላቸውን ታሪክ መቀየር ይፈልጋሉ። 2018 ላይ ማንቸስተር ሲቲ አርሰናልን ገጥሞ ያንን ጨዋታ በካራባኦ ካፕ አሸንፎ እንደነበረ ይታወሳል። እና የሚገርመው በፕሪሚየር ሊግ ደረጃ ሰንጠረዥ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቡድኖች እንደዚህ ለካራባኦ ካፕ ፍጻሜ ሲገናኙ ይሄ ከረጅም ጊዜ በኋላ ነው በካራባኦ ካፕ ታሪክ ማለት ነው። እና አሁን ደግሞ የሚኖረው ጨዋታ የየትኛው ቡድን የበላይነትን ሊያስመለክተን ይችላል የሚለው በራሱ አንድ በጣም አነጋጋሪ ጉዳይ መሆን የሚችል ጉዳይ ነው። ከዚህ ባለፈ ግን አርሰናል በባለፉት ከማንቸስተር ሲቲ ጋር ባደረጋቸው 6 ጨዋታዎች በሁሉም ውድድሮች ላይ ማለት ነው አንድም ጨዋታ አልተሸነፈም። 2 ጨዋታ አሸንፏል፣ በ4ቱ አቻ ተለያይቷል። አሁን ስለዚህ አርሰናል ማንቸስተር ሲቲን ሲገጥም በዚህ አይነት የስነ ልቦና የበላይነት ማንቸስተር ሲቲን ሲገጥም በቀላሉ የሚሸነፍ ቡድን አይደለም። አምና 5-1 አሸንፎታል። ካቻምና 1-0 አሸንፏል። ዘንድሮ ደግሞ 1-1 ጨዋታቸውን አጠናቋል። በፕሪሚየር ሊግ ገና ኤታር ላይ ደግሞ ይገናኛሉ። ከአንድ ጨዋታ በኋላ በፕሪሚየር ሊጉም ይገናኛሉና በትክክል ታይትል ዲሳይደር የሆነ ጨዋታቸውን ደግሞ ያን ጊዜ የሚያከናውኑ ነው የሚሆነው። እንግዲህ አሁን አርቴታ የትኞቹን ተጫዋቾች ሊጠቀም ይችላል? ሌላ ጊዜ ካራባኦ ካፕ ላይ የሚጠቀማቸውን ተጫዋቾች ይጠቀማል ወይስ ደግሞ መደበኛ ቋሚ 11ን ይጠቀማል የሚለውን ነገር መመልከት ያስፈልጋል። እንግዲህ በዚህ ዓመት አርሰናል ፖርት ቬልን በማሸነፍ የካራባኦ ካፕ የውድድር ዓመቱን ሲጀምር ከዛ በኋላ በሂደት ከበድ ያሉ ተጋጣሚዎችን የሚያገኝበት ሁኔታ አልነበረም። ምናልባት ቼልሲን እስካገኘበት እና ክሪስታል ፓላስን እስከገጠመበት ጊዜ ድረስ አርሰናል ያን ያክል በካራባኦ ካፕ ላይ የተቸገረበት ጊዜ አልነበረም። ግን ቋሚ የሚባሉ ተጫዋቾቹ ብዙ ጊዜ አርሰናል ሲጠቀም ተመልክተናል። ቋሚ 11 ላይ የሚታወቁ ቤስት 11 ላይ የምናውቃቸውን ተጫዋቾች በተደጋጋሚ ጊዜ አርሰናል ሲያሰልፍ ነበር። ቀደም እንዳልኳችሁ ያ የፖርት ቬሉ ጨዋታ ነው አርሰናል በካራባኦ ካፕ ያደረገው ጨዋታ ላይ ያን ያህል የሚያስቸግር ጨዋታ አልነበረም። በጣም ቀላል የሚባል ጨዋታ ነው። አርሰናል 2-0 በሆነ ውጤት ከሜዳ ውጪ ተጉዞ ያሸነፈው ጨዋታ ነበረ። እንደምታስታውሱት ኤቤሬቺ ኤዜና ሊያንድሮ ትሮሳርድ ናቸው ጎሎችን ያስቆጠሩት እና እዛ ጨዋታ ላይ አርቴታ ብዙ ተጣዋቂ ተጫዋቾቹን አሰልፏል። ሉዊስ ስኬሊን፣ ሞስኩዌራን፣ ኬፓን፣ ኖርጋርድን፣ ኤታን ዋኔሪን፣ ሜሪኖን አይነት ተጫዋቾች አሰልፎ ነበር። ከዛ በኋላ ግን ሌሎች ጨዋታዎቹን ደግሞ ስትመለከቱ ክሪስታል ፓላስን አርሰናል በመለያ ምት ሲያሸንፍ በጣም ከባድ ጨዋታ ነበረ። ከቼልሲ ጋር ከባድ ጨዋታውን እንደዚሁ አከናውኗል። አሁን ደግሞ ይህንን የፍጻሜ ጨዋታውን የሚያደርግ ይሆናልና ለምሳሌ ኬፓን ነው የሚጠቀመው ወይስ ራያን ነው የሚጠቀመው በቋሚ ግብ ጠባቂነት የሚለው አጠያቂ ጉዳይ ነው። ግን ብዙ ጊዜ አሰልጣኞች ለመጡበት መንገድ ታማኝ ሲሆኑ እንመለከታለን። ለምሳሌ ካራባኦ ካፕ ከመጀመሪያው ጀምሮ ሲሰለፍ የነበረው ኬፓ ነው። ስለዚህ አሁንም በዚህ ጨዋታ ላይ ኬፓ የመሰለፍ እድሉ በጣም ሰፊ ነው። ኤፍኤ ካፕ ላይም ለረጅም ጊዜ ሲጫወት የነበረው ኬፓ ነው። ፍጻሜውም ድረስ አርሰናል ቢደርስ ራያ ይሰለፋል ተብሎ አይጠበቅም። አዲስ ነገር ካልተፈጠረ በስተቀር የኬፓ የመሰለፍ እድሉ በጣም ሰፊ ነው። ከዛ ውጭ ግን የአርሰናልን የተከላካይ መስመር ተጫዋቾች ደግሞ እንመለከታለን። ሳሊባም ማጋሌሽም እንዲሁ ደግሞ ፒየሮ ሂንካፔም በቋሚነት የሚጀምሩ ተጫዋቾች ሊሆኑ ይችላሉ። ከነሱ በተቃራኒ ቦታ ደግሞ ቲምበር ወደ ቋሚ አሰላለፉ ይመጣል ተብሎ ይጠበቃል። እንግዲህ የአማካይ መስመሩን ዙብሜንዲና ራይስ ከመሩት በኋላ የትኛው ደግሞ ተጫዋች ሜዳ ይገባል? ኤቤሬቺ ኤዜ ወይስ ደግሞ ማርቲን ኦዴጋርድ የሚለውን ነገር እንመለከታለን። ለዚህ ጨዋታ ዝግጁ እስከሆነ ድረስ የማርቲን ኦዴጋርድ የመሰለፍ እድሉ በጣም ሰፊ ነው። የቡድኑ አምበል ነው፣ የቡድኑ ካፕቴን ነው። እንግዲህ የአርሰናል አምበል ሆኖ ከአርሰናል ጋር ዋንጫ ለመሳም የተቃረበበት ጊዜ ነው እና ጥሩ ፊትነስ ላይ ከሆነ ተጫዋቹ በዛ ጨዋታ ላይ ሊሰለፍ ይችላል። ያው የፊት መስመሩን እንደተጠበቀው ሊያንድሮ ትሮሳርድ፣ ሳካና ዩኬሬስ የሚመሩት ተጫዋቾች ሊሆኑ ይችላሉ እና እዚህ ጨዋታ ላይ በአርሰናል በኩል የምንመለከተው ቋሚ 11 ይሄ ሊሆን ይችላል። ያው ከማንቸስተር ሲቲ ጋር ግን ማንቸስተር ሲቲዎች ሁልጊዜ የማይጠበቅ አይነት አሰላለፍን ነው
ፔፕ ጓርዲዮላ በዚህ ጨዋታ ላይ ይዞ የሚመጣውና አሁንም ከአርሰናል ጋር በሚደረገው የፍጻሜ ጨዋታ ላይ ያልተጠበቀ አይነት አሰላለፍን ይዞ ሊመጣ ይችላል። ያው የዶናሩማ መጀመር የሚጠበቅ ጉዳይ ነው። ማቴዎስ ኑኔሽ፣ ሩበን ዲያሽ፣ ሪያን አይት ኑሪ እነዚህ ተጫዋቾች በተለይ ደግሞ የተከላካይ መስመሩን ይመሩታል ተብሎ ይጠበቃል። ማርክ ጌሂን በባለፈው የሪያል ማድሪዱ ጨዋታ ጓርዲዮላ ቤንች አድርጎት ነበርና በዚህ ጨዋታ ላይ ግን በቋሚ 11 ውስጥ እንደሚያሰልፈው ነው የሚጠበቀው። በርናርዶ ሲልቫና ሮድሪ አብረው የሚጣመሩ ተጫዋቾች ይሆናሉ። ቲጃኒ ራይንደርስ፣ ራያን ቸርኪ፣ ዶኩ እንዲሁ ደግሞ አንቷን ሴሜኞ ባለፈው የካራቦ ካፕ ጨዋታ ላይ እንደውም አይሰለፍም ሲባል ነበረ እና አንቷን ሴሜኞም አይሰለፍም። ስለዚህ ዶኩ የሚጀምርበት እድል አለ። ኤርሊንግ ሃላንድን እንመለከታለን። በተለይ የማቴዎስ ኑኔሽ ከጉዳት መመለስ ለማንቸስተር ሲቲዎች በጣም በጣም ትልቅ የሚባል ዜና ነው። ኒኮ ኦራይሊም ለዚህ ቡድን ትልቅ አገልግሎት ሊሰጥ ይችላል። ፊል ፋደንም ሳይዘነጋ ማለት ነው እና አንዱ እንግዲህ እዚህ ጨዋታ ላይ በማንቸስተር ሲቲ በኩል የምንመለከተው የጨዋታ አሰላለፍ ይሄ ሊሆን ይችላል ተብሎ ይጠበቃል። ሌላው እንግዲህ ጨዋታው ላይ የሚኖሩ ድራማዎችም ሊመስሉ ይችላሉ። አንዳንድ ጨዋታዎች በጣም ቅድመ ጥንቃቄ የበዛባቸው በታክቲክ የታጠሩ ከመጀመሪያው እስከ መጨረሻው ድረስ ብዙም የማያዝናኑ ጨዋታዎችን ልንመለከት እንችላለን። በተለይ ደግሞ ሁለቱም ቡድኖች ደግሞ ጥንቃቄን መርጠው የሚጫወቱ ከሆነ ግን ደግሞ እንዲህ አይነቱ ጨዋታ በጣም ኢሞሽን የበዛበት ስሜት የበዛበት ከመጀመሪያው እስከ መጨረሻው ድረስ ድራማዎች፣ ትንቅንቆች የበዙበት አይነት ጨዋታ የመሆን እድሉ ሰፊ ነው። አምና እንግዲህ ሊቨርፑል ከኒውካስል ሲጫወቱ ከመጀመሪያው እስከ መጨረሻው ቁጭ በደግ የሚያስብል ጨዋታ ነበር የተመለከት ነው። ኒውካስል ከ70 ዓመታት በኋላ ዋንጫ ያሸነፈበት ከዋንጫ ማሸነፍ ጋር የተገናኘበት ጊዜ እንደነበረ ታስታውሳላችሁ። ያንን ነው እንግዲህ ባለፈው አመት በኒውካስል እና እንዲሁ ደግሞ በሊቨርፑል ጨዋታ ላይ ስንመለከት የነበረውና ይህንኛውም የዚህ አመት ጨዋታ ድራማዎች ያጀቡት የጨዋታ መርሃ ግብር ሊሆን እንደሚችል ግልጽ ነው። ብዙ ጊዜ አርቴታ ከማንቸስተር ሲቲ ጋር ሲጫወት ጥንቃቄን የሚመርጥ አሰልጣኝ ሆኖ እናገኘዋለን። ብዙ ጊዜ ጥንቃቄን የሚመርጥ ሪስክ ላለመውሰድ ሲል ጠንቀቅ ያሉ አጨዋወቶችን የሚጫወት አሰልጣኝ ነው። አምና በእርግጥ 5-1 ባሸነፉት ጨዋታ ላይ በጣም ሰፊ የሆነ የሜዳ ላይ ብልጫ ማንቸስተር ሲቲ በአርሰናል ተወስዶበት ነበረና አርሰናል አሁንስ ያንን ነገር ያደርጋል የሚለውን ነገር ነው የምንመለከተው። ያው አውትካሙ በጉጉት የሚጠበቅ ነው። ለምሳሌ አርሰናል የሚያሸንፍ ከሆነ አንዳንድ ክለቦች ጋር ደግሞ ስትመለከቱ ዋንጫ ማሸነፍ በጣም የቡድኖቹን ስነ ልቦና ከፍ ያደርጋል። አሁን አርሰናል ዋንጫ ካሸነፈ 6 ዓመታት ያስቆጠረ ቡድን በመሆኑ ምክንያት ዋንጫ ካሸነፈ ረጅም ዓመታት በማስቆጠሩ ምክንያት ተጫዋቾቹ የዋንጫን ሜንታሊቲ ማወቅ ይፈልጋሉ። ቡድኑ ራሱ በዛ በዋንጫ ሜንታሊቲ ውስጥ መቀጠል ይፈልጋል። ስለዚህ ይህንን ጨዋታ አርሰናል ቢያሸንፍና ዋንጫውን ቢያነሳ ዋንጫ አነሳ የሚል ታሪክ ብቻ ሳይሆን የሚጻፍለት ከዚህ በኋላ ተከታታይ ውድድሮች ላይ በተከታታይ መድረኮች ላይ አርሰናል ዋንጫ እንዲያነሳ እና ደግሞ ለተቀረውም የውድድር ዓመት በቻምፒየንስ ሊግ ውድድር ላይ እስከ መጨረሻው ይጓዛል ተብሎ እንደሚጠበቅ ቡድን የፕሪሚየር ሊጉን ዋንጫ ለማንሳት እንደተቃረበ ቡድን ኤፍኤ ካፕ ሩብ ፍጻሜ ላይ እንደደረሰ ቡድን አርሰናል እንዲህ ባሉት ውድድሮች ላይ ካራቦ ካፕ ላይም ደግሞ ዋንጫ ማንሳቱ ለአርሰናል በጣም በጣም የሚጠቅመው ጉዳይ ይሆናል። ሲዝኑን በዋንጫ አንድ ብሎ ጀምሮ በዋንጫ እንዲጨርስ የሚያስችለው አይነት ሊሆን ይችላል። በእርግጥ ተጫዋቾቹ ጋር መዳከም፣ ፋቲግ እንዲህ አይነት ነገሮችን ልናይ እንችላለን እና ከማንቸስተር ሲቲ ጋር ደግሞ ድጋሚ እንደሚገናኙ እያሰቡ ነው የሚጫወቱት። ፕሪሚየር ሊግ ላይ አርሰናል ወደ ኤታሃድ ሄዶ ያንን ጨዋታ የሚያከናውን ቡድን ነው። ነገር ግን ወደ ኤታሃድ ሄዶ ከሚያደርገው ጨዋታ አስቀድሞ ደግሞ ይህንን ጨዋታ ማሸነፍ ይህንን ነገር ማድረግ ይጠበቅበታል። ስለዚህ ይህንን ነገር በዚህ በአርቴታ ቡድን በኩል ልንመለከት እንችላለን። ያው አርሰናል እንግዲህ አርቴታ ቀደም ሲል እንደነገርኳችሁ 12 ጨዋታዎችን በዌምብሌይ ተጫውቷል። አሰልጣኝም ሆኖ ተጫዋችም ሆኖ ማለት ነው። ካደረጋቸው 12 ጨዋታዎች 12ቱንም ያሸነፈ አሰልጣኝ ነው። በተጫዋችነትም በአሰልጣኝነትም ያንን ነገር ያደረገ አሰልጣኝ ነው። ስለዚህ አሁን ካራቦ ካፕን ደግሞ አሸንፎ የፕሮጀክቱን ውጤታማነት በደንብ ማስመስከር ይፈልጋል እና እንግዲህ ከአርሰናል ጋር ሁለተኛውን ሜጀር ትሮፊን ከኤፍኤ ካፕ በኋላ ሁለተኛውን ሜጀር ትሮፊ ወይም ደግሞ ዋንጫ ለማሸነፍ አርሰናሎች በጉጉት የሚጠብቁት የጨዋታ መርሃ ግብር ይሆናል ማለት ነው። ማንቸስተር ሲቲዎች ግን ያው ሲዝናቸው ወጣ ገባ ስለሆነ ይህንን ዋንጫ አሸንፈው ቢያንስ በደጋፊዎቻቸው ልብ ውስጥ አሁንም ጥሩ ቦታ
እንደያዙ መቀጠል ይፈልጋሉ። አሁንም ጥሩ ቦታ እንደያዙ መቀጠል ይፈልጋሉ። በባለፈው እንደውም አንድ ፎቶ ወጥቶ ነበረ። አርሰናል ከኤቨርተን ጋር እየተጫወተ ጨዋታው 0-0 እየቀጠለ ነበረ እና ኤርሊንግ ሃላንድ በሞባይል ስልኩ የአርሰናልን ጨዋታ እየተመለከተ ነበረ። የዌስትሃምን ጨዋታ ሊያደርጉ ጥቂት ደቂቃዎች ቀርቷቸው ነበረ አርሰናል ጎሎቹን ያስቆጠረውና ያንን ጨዋታ ደግሞ በስልኩ ሁሉ እየተመለከተ ነበረና ምን ያክል ከአርሰናል ጋር ትልቅ ራይቫለሪ እንዳላቸው ትልቅ ፉክክር እንዳላቸው ይታወቃል። ስለዚህ አንዱ እንግዲህ እዚህ ጨዋታ ላይ የምንመለከተው ያንን የፉክክር ስሜት ያንን በጣም ትልቅ የመተናነቅ ስሜት ሜዳ ላይ ልንመለከት እንችላለን። ግን እሁድ ለአርሰናልም ለማንቸስተር ሲቲም በጣም በጣም ትልቅ የሚባል ቀን ነው። አርሰናል የሚያሸንፍ ከሆነ ሲዝኑን ከዛ በኋላ በተጨማሪ ዋንጫዎች እንደሚያጠናቅቅ ለደጋፊዎቹ የበለጠ ተስፋ እንዲያገኙ የሚያደርግበት፣ ማንቸስተር ሲቲ ደግሞ የሚያሸንፍ ከሆነ ለአርሰናል ደጋፊዎች ምናልባት ካራቦ ካፕ ነው የተሸነፍ ነው ብለው የሚያልፉት ብቻ ሳይሆን በጣም ደግሞ ተስፋ የሚቆርጡበት በካራቦ ካፕ ውድድር ላይ በመሸነፋቸው በጣም የሚበሳጩበትም ጨዋታ ሊሆን ይችላል ተብሎ ይጠበቃል። አርሰናል በዚህ ዓመት ሊግ ካፕን ሲያሸንፍ አስተማማኝ በሆነ ብቃት ነው የመጣው። 8 የተለያዩ ጎል አስቆጣሪዎች አሉት። ስለዚህ አሁንም እንግዲህ እነዚያ የተለያዩ ጎል አስቆጣሪዎች በዚህ ጨዋታ ላይ በጣም አርሰናልን ሊያግዙ ይችላሉ ተብሎ ይጠበቃል። ጋብሪኤል ሄሱስ እንግዲህ በ2018 ማንቸስተር ሲቲ አርሰናልን አሸንፎ የካራቦ ካፕ ዋንጫን ሲያሸንፍ የማንቸስተር ሲቲ የቡድኑ አካል ነበርና አሁን ደግሞ የአርሰናል ተጫዋች ሆኖ በተቃራኒ ይህንን ጨዋታ ከማንቸስተር ሲቲ ጋር የሚያከናውን ነው የሚሆነው ማለት ነው። እንግዲህ በሁለቱም ቡድኖች በኩል የካራቦ ካፕ የፍጻሜ ጨዋታን ያደረገ የመጀመሪያው ተጫዋች ይሆናል። በዛ ጨዋታ ላይ አርቴታ የመሰለፍ እድል የሚሰጠው ከሆነ ኤርሊንግ ሃላንድ ጥሩ ጎሎችን የማስቆጠር ሪከርድ አለው ከአርሰናል ጋር በሁሉም ውድድሮች። ለምሳሌ በባለፈውም የፕሪሚየር ሊጉ ጨዋታ ሲከናወን እንደዚሁ ጎል አስቆጥሮ ነበረ። ነገር ግን ዌምብሌ ላይ ደግሞ 6 ጨዋታዎች ላይ ተጫዋቹ ጎል አላስቆጠረም እና በቅርብ ጨዋታዎች ላይም የጎል ማስቆጠር ጥያቄ ይነሳበት ነበር። ያንን እንዴት ይቀርፈዋል የሚለውን አብረን እንመለከታለን። በሁለት ቡድኖች ግን የጠንካራ ተከላካዮች፣ የጠንካራ የአማካይ መስመር ተጫዋቾች እና የትልልቅ የፊት መስመር ተጫዋቾች የሚያደርጉት ፍልሚያ ነው። አርሰናል ቤት ዩኬሬስ አለ፣ ማንቸስተር ሲቲ ቤት ሃላንድ አለ፣ በአርሰናል ቤት ቡካዮ ሳካ አለ፣ በማንቸስተር ሲቲ ቤት በኩል ደግሞ ፊል ፋደን እነ ዶኩ ይኖራሉ። በአርሰናል ቤት ማርቲን ኦደጋርድ ይኖራል፣ ኤበሬቼዜ ይኖራል። በማንቸስተር ሲቲ ቤት እነ ራያን ቸርኪ ይኖራሉ። በአርሰናል ቤት ራይስና ዙቢሜንዲ ያሉ፣ በማንቸስተር ሲቲ በኩል እነ ቲዣኒ ራይንደርስ እነ ሮድሪ ያሉ፣ እነ ሳሊባን እነ ማጋሌሽን በአርሰናል ቤት እናነሳለን። እነ ዲያዝ እና እንዲሁ ደግሞ እነ ማርክ ጌሂን በማንቸስተር ሲቲ ቤት እንመለከታለን። ከዛ ደግሞ ግብ ጠባቂው ዳቪድ ራያን እና ዱና ሮማን ወይ ደግሞ ኬፓ እና ዱና ሮማን እንመለከታለን። ትልልቆቹን አሰልጣኞች ፔፕ ጓርዲዮላ እና እንዲሁ ደግሞ ሚኬል አርቴታንም የምንመለከትበት ጨዋታ ይሆናል እና ለአርሰናል ደጋፊዎች እጅግ በጣም 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 በጉጉት የሚጠበቅ ለማንቸስተር ሲቲዎችም በጣም በትልቅ ጉጉት የሚጠበቅ ጨዋታ ነው። እስቲ ማን ያሸንፋል? ይህንን ጨዋታ ኮሜንት ላይ ሀሳቦቻችሁን አጋሩን። አርሰናል አሸንፎ ከ6 ዓመታት በኋላ ከአርቴታ ጋር ዋንጫውን ከፍ አድርጎ ያነሳል ወይስ ደግሞ ማንቸስተር ሲቲ አርሰናልን አንገት አስደፍቶ ዋንጫውን ያነሳል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ውጤት በትክክል ለገመቱ አድማጮቻችን የሞባይል ካርድ ሽልማት ይኖረናል ማለት ነው። ስለዚህ የ100 ብር የሞባይል ካርድ ሽልማት አለንና ቻናሉን ሰብስክራይብ እያረጋችሁ ቪዲዮን ላይክ እያረጋችሁ የሞባይል ካርድ ተሸላሚዎች እንድትሆኑ እንጋብዛለን። እንግዲህ መድፈኞቹ ጨዋታውን ካሸነፉ ደግሞ በጣም ለቀጣዩ ለሚያደርጓቸው የፍጻሜ ጨዋታዎች ወይም ደግሞ ለሌሎች ውድድሮች የበለጠ ተነሳሽነት የሚፈጥርላቸውና በራስ መተማመናቸውንም ከፍ የሚያደርግ ጨዋታ ይሆናል ተብሎ ይጠበቃል። ፈጣሪ ቢፈቅድ ዛሬ ምሽት ላይቭ ላይ እንገናኛለን። ነገ የብራይተንና እንዲሁ ደግሞ የሊቨርፑልን ጨዋታ በቀጥታ ስርጭት እናስመለክታችኋለን። እሁድ ከምሽቱ 12 ሰዓት ጀምሮ በልዩ ዝግጅት እግዚአብሔር ቢፈቅድ በቀጥታ ስርጭት ይህንን ጨዋታ የምናስመለክታቸው ነው የሚሆነው። አርሰናል የ6 ዓመታቱን የዋንጫ ረሃብ መቋጫ እንዲያገኝለት ለማድረግ ማንቸስተር ሲቲ ደግሞ አሁንም ዋንጫ ሲያይ ኃይለኛና አደገኛ ቡድን መሆኑን ለማስመስከር የሚያከናውኑት ጨዋታ ይሆናል። እሁድ ምሽት 1 ሰዓት ከ30 በትልቁና በግዙፉ ዌምብሌይ ስታዲየም አርሰናል ከማንቸስተር ሲቲ ጨዋታቸውን የሚያከናውኑ ይሆናል ማለት ነው።